ፋርም አፍሪካም በአፍሪካ በተለይም በኢትዮጵያ በግብርና ልማት በደን ጥበቃ እንደዚሁም አርሶ አደሮች ገቢያቸውን እንዲያሳድጉ ድጋፍ በማድረግ ዓመታትን ዘልቋል። በተለይ የደን ሀብት ጥበቃና የአየር ንብረት ለውጥን በመከላከል ረገድ እየሰራ ባለው የተቀናጀ ተግባር የደን መመናመንን ከመከላከል ባለፈም በአሳታፊ የደን አጠባበቅ ስርዓት የአርሶ አደሩን ህይወት እንዲቀየር ጉልህ ሚና የተጫወተ ነው። ይህን ተጠቃሚነት ለማላቀም ፋርም አፍሪካ ከኖርዌይ ኤምባሲና ከሌሎች አጋር አካላት ጋር በጋራ በመሆን የደን ስነ ምህዳር ለተስማሚ አየር ንብረት ተፈጥሮና ህዝብ ለጋራ ስኬት መዋል ፕሮጀክትን ይፋ አድርጓል። ፕሮጀክቱም በኢትዮጵያ በሁለት ክልሎች ማለትም በደቡብ ምዕራብ ኢትዮጵያ ህዝቦች ክልልና በኦሮሚያ ብሔራዊ ክልላዊ መንግስት ለቀጣዮቹ 3 ዓመታት የሚተገበር እንደሆነ በፋርም አፍሪካ የፕሮጀክቱ አስተባባሪ ፈይሳ አሰፋ ይገልጻሉ። ይሄ ፕሮጀክት 3 ዓመት ነው ጊዜው። የሚሰራው በሁለት ክልሎች ነው። አንደኛ በኦሮሚያ ክልል በባሌ ዞንና ኢልባቦር ዞን ውስጥ ነው። በ5 ዞን ማለት ነው በጠቅላላ። ሁለተኛ በደቡብ ምዕራብ ኢትዮጵያ በከፋ በሸካና በቤንች ሸኮ ላይ ነው የሚሰራው። በጠቅላላ ወደ 11 ወረዳዎችን ይሸፍናል። 11 ወረዳዎችና 83 ቀበሌዎችን ነው የሚሸፍነው። ከነዚሁ 32 ቀበሌዎች በደቡብ ምዕራብ ኢትዮጵያ ሲሆን ቀሪው 51ዎቹ ደግሞ በኦሮሚያ ክልል ውስጥ ነው የሚሰራው። ፕሮጀክቱ 145 በአሳታፊ ደን በማህበር የተደራጁ ማህበራትን ተጠቃሚ ያደርጋል። በጠቅላላ ወደ 145 የሚሆኑ ደን አሳታፊ ማህበራቶችን ነው የአቅም ግንባታ በማጠናከር በተለይ በኑሮ ደረጃ ኑሯቸው እንዲሻሻል በማድረግ የካፓሲቲ ቢልዲንግ ስራና እንደዚሁም ደግሞ የደን የመከለል ስራ ጣውላ ያልሆኑ የደን ውጤቶችን እንደ ቡና፣ ማር፣ እንደ ቅመማ ቅመም፣ እንደ ቀርካ ያሉትን ገበያ ትስስር በመፍጠር እዛ አካባቢ ያለው ህይወቱ ደን ላይ የተመረከዘው ሰው ተጠቃሚ እንዲሆን ያደርጋል። በኖርዌይ ኤምባሲ የደንና አየር ንብረት ለውጥ አማካሪ ሊቨ ጃኮብ ሲድነስ ኢትዮጵያ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋም ዘርፈ ብዙ ጥረቶችን እያደረገች እንደምትገኝ ገልጸው ይህም ተጨባጭ ለውጥ እያመጣ መሆኑን አስረድተዋል። የኖርዌይ መንግስትም በኢትዮጵያ በአረንጓዴ ልማት መርሃ ግብር ዘርፍ ለሚሰሩ ተግባራት ከ10 ዓመታት በላይ ድጋፍ ስለማድረጉም ነው የገለጹት። Norway has been supporting the Ethiopian forestry investments for over 10 years now. ኖርዌይ የኢትዮጵያን የደን ልማት ከ10 ዓመታት በላይ ስትደግፍ ቆይታለች። ይህም እንደ ብራዚል፣ ኢንዶኔዥያ፣ የኮንጎ ተፋሰስና ኢትዮጵያ ላሉ ጠቃሚ ደኖች ላሏቸው በርካታ ሀገራት ድጋፍ ከሚያደርገው የአየር ንብረትና የደን መርሃ ግብራችን ጋር በእጅጉ የተጣጣመ ነው። And it's very much aligned with our climate and forestry initiative. ኢትዮጵያ በየዓመቱ በቢሊዮን የሚቆጠር አዳዲስ የደን ችግኞች መትከሏ ዓለም አቀፍ የሙቀት መጨመርን ወደ 5.1 ዲግሪ ለመቀነስ የተቀመጠውን የፓሪሱን ስምምነት ግብ ለማሳካት ከፍተኛ ጠቀሜታ እንዳለው አስታውቀው የኖርዌይ መንግስትም ለዚህ በጎ ዓላማ የኢትዮጵያ ተግባር በዘላቂነት ይደግፋል ብለዋል። Forestry efforts that Norway is proud to support Ethiopia in achieving is ከምንም በላይ ኖርዌይ በኩራት የምትደግፈው ይህ በኢትዮጵያ የሚደረግ የደን ልማት ጥረት ዓለም አቀፍ የሙቀት መጨመርን ወደ 1.5 ዲግሪ ለመቀነስ የተቀመጠውን የፓሪሱን ስምምነት ግቦች ለማሳካት ከፍተኛ ጠቀሜታ አለው። በተጨማሪም በደኖች ውስጥና ዙሪያ ለሚኖሩ ማህበረሰቦች የኑሮ ሁኔታን ለማሻሻል እጅግ ወሳኝ ነው። living in and around the forests. በኢትዮጵያ እየተተገበረ ያለው የአረንጓዴ አሻራ መርሃ ግብር በተጨባጭ ለውጥ እያመጣ መሆኑን ጠቁመው ይህን ለሌሎች ሀገራት አርአያ የሚሆነውን መልካም ስራ ቀጣይ ማድረግም ይገባልም ነው ያሉት። Thank you so much for the good efforts so far. እስካሁን ላደረጋችሁት መልካም ጥረት በጣም እናመሰግናለን። አስተዋጽኦአችሁ መሬት ላይ ተጨባጭ ለውጥ እያመጣ መሆኑን እያየን ነው። የፌደራል መንግስት የደን ሽፋን እያደረገ መሆኑን ሪፖርት አድርጓል። ይህም በእናንተ ጥረት የመጣ ውጤት ነው። መልካም ስራችሁን ቀጥሉ። Continue the good job. የኢትዮጵያ የደን ልማት ዳይሬክተር አቶ ከበደ ይማም ኢትዮጵያ አነስተኛ የካርበን ልቀት ያላትና የአየር ንብረት ለውጥን መቋቋም የሚችል የልማት ጎዳና እየተከተለች መሆኑን ጠቁመው ይህን አጠናክራ ትቀጥላለች ብለዋል። ለዚህ ደግሞ በቂ ፖሊሲዎችን አዘጋጅታ ወደ ስራ መግባቷንም በአብነት ይጠቅሳሉ። ኢትዮጵያ remains firmly
committed to pursuing a low carbon climate resilient development pathway. የተፈጥሮ ሀብታችንን እየጠበቅን ዘላቂ የኢኮኖሚ እድገትን ለማስመዝገብ የሚያስችሉ ትልልቅ ግቦችን ያነገቡ የፖሊሲና የተቋማት ማቀፎችን ሀገሪቱ ዘርግታለች። የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥን የማይበገር አረንጓዴ ኢኮኖሚ ስትራቴጂ፣ የረጅም ጊዜ ዝቅተኛ የካርበን ልቀት የልማት ስትራቴጂ፣ ሀገራዊ የአየር ንብረት ለውጥ አስተዋጽኦና ሌሎች የዘርፉ ፖሊሲዎችን ጨምሮ ቁልፍ የሆኑ ሀገራዊ ማቀፎች ኢትዮጵያ አካታች ልማትን እያረጋገጠች የአየር ንብረት ለውጥን ለመቅረፍ ያላትን ጽኑ ቁርጠኝነት የሚያሳዩ ናቸው። በዚህ ሀገራዊ ቁርጠኝነት ውስጥ ደን ማዕከላዊ ስፍራን ይዟል። የውሃ ሀብትን በማስተካከል የግብርና ምርታማነትን በመደገፍ የኑሮ ዕድሎችን በመፍጠር እንዲሁም በሚሊዮኖች ለሚቆጠሩ ኢትዮጵያውያን ሁለንተናዊ ደህንነትና ኑሮ ከፍተኛ አስተዋጽኦ ያደርጋሉ። Contribute significantly to the well-being of millions of Ethiopians. መርሃ ግብሩ በሚተገበርባቸው በደቡብ ምዕራብ ኢትዮጵያ ህዝቦች ክልልና በኦሮሚያ ክልል የሚገኙ አርሶ አደሮች ፕሮጀክቱ የላቀ ተጠቃሚ እንደሚያደርጋቸው የክልሎቹ ተወካዮች ተናግረዋል። ለፕሮጀክቱ ስኬትም የድርሻቸውን እንደሚወጡም ነው የገለጹት።